ሰላም እንዴት ናችሁ? ኤቭሪባዲ ኤቭሪ ስቱደንት ኤቭሪ ፍሬሽመን ስቱደንት ይሄን ኮርስ በደንብ መከታተል አለበት። ምክንያቱም ሎጂክ ኤንድ ክሪቲካል ቲንኪንግ እንደ ሌላው ኮርስ ጀስት አንብባችሁ ተፈትናችሁ ለውጤት ሰርታችሁ የምትተውት ነገር አይደለም። ቤዚክ የሆነ ለሰው ልጅ በጣም ቤዚክ የሆነ ኮርስ ነው። ይሄ ኮርስ ፍሬሽማን ላይ መካተቱ እንደውም በጣም ሊበረታታ የሚገባ ነው። ምክንያቱም ኢዝ ኖት ጀስት ሳብጀክት ላይክ ጂኦግራፊ ሂስትሪ ኦር ኤኒ አዘር ኮርስስ ኢትስ ቤዚክ ዋን። ምክንያቱም ሎጂክ ኤንድ ክሪቲካል ቲንኪንግ አላወቃችሁም ማለት በጣም ህይወታችሁ አፌክትድ ይሆናል። ሶ አሁን እንመልከት። ሎጂክ ኤንድ ክሪቲካል ቲንኪንግ ሁሉንም ዩኒት ነው የምንመለከተው። በዚህ ቪዲዮ ላይ ዩኒት ዋንን ብቻ እንረዳለን። ከዛ በኋላ በሚቀጥሉ ቪዲዮዎች ዩኒት ዋን ዩኒት ቱ እያለን እስከ መጨረሻው ድረስ እንሄዳለን ማለት ነው። ሶ ዋት ኢዝ ደ ኮርስ ኦፍ ሎጂክ ኤንድ ክሪቲካል ቲንኪንግ? ምን ማለት ነው? ሎጂክ ኤንድ ክሪቲካል ቲንኪንግ ኮርሱ ምንድን ነው? ዋና የሚሰጠን ነገር ስቱደንትስ ዲስ ኮርስ aimed at making students to critically question the idea of people, gather information, and evaluate the argument of others and themselves. የሰዎችን አይዲያ ወይም ሀሳብ ክሪቲካል የሆኑ በደንብ የተጤኑ ጥያቄዎችን እንዲያነሱ ያደርጋቸዋል። ጋዘር ኢንፎርሜሽን የሆነ መረጃ እንዲያገኙ ከዛ ነገር ሰው ከሚያወራው ነገር ከራሳቸው ሊሆን ይችላል ወይ ከሌላ ሰው from others or themselves ሊሆን ይችላል። an evaluate argument of others and themselves የሌሎች ሰዎችን ወይም የራስን አርጊመንቶች ኢቫሉዌት እንድናመዛዝን እንድናጤነው በደንብ ያደርገናል። ሶ like I told you on the first page of this slide, this course is not just like any other course. It's like essential for our life. We can't like without critical thinking and logical thinking, our life will be so much harder. So let's proceed to the chapter outlines. So chapter 1 logic and philosophy ነው። chapter 2 basic concepts of logic ነው። chapter 3 logic and language ነው። chapter 4 basic concepts of critical thinking ነው። chapter 5 logical reasoning and fallacies, and the last chapter 6 is categorical preposition። እያንዳንዳቸውን እንመለከታለን፣ እያንዳንዳቸውን እናያለን። በዚህ ቪዲዮ ግን ሎጂክ ኤንድ ፊሎሶፊ ቻፕተር 1 ላይ ፎከስ እናደርጋለን። ሌትስ ጎ ቱ ቻፕተር 1። ቻፕተር 1 is logic and philosophy, like I told you. So what does it mean by logic? ያን እንመልከት። so ሎጂክ ስንል ምን ማለታችን ነው? ሎጂክ ማለት as a field of study branch of philosophy that deals with the study of argument. የአርጊመንቶችን የሚያጠና በዛ ላይ ዲል የሚያደርግ የፊሎሶፊ ብራንች ወይም ክፍልፋይ ነው። ዋና የሚያጠናው ደግሞ ስለ አርጊመንቶች ነው የሚያጠናው። ይህ አርጊመንት ልክ ነው ወይ? ይሄ ፕሪሚስ ከኮንክሉዥኑ ጋር ይሄዳል ወይ? ይሄ ፕሪሚስ ለኮንክሉዥኑ ትክክለኛ ፕሪሚስ ነው ወይ? መንደርደሪያና መድረሻ መደምደሚያ ነው። ፕሪሚስ ሚንስ መንደርደሪያ፣ ኮንክሉዥን ሚንስ መደምደሚያ። ይሄ ፕሪሚስ እና ኮንክሉዥን አንድ ላይ የሚሄድ ነው ወይ የሚለውን እንድናውቅ ያደርገናል ማለት ነው። ስለዚህ አሳን ኢንስትሩመንት ስንመለከተው ደግሞ አሴ ፊልድ ኦፍ ስተዲ የብራንች ኦፍ ፊሎሶፊ ነው፣ ምንም ጥርጥር የለውም። ከዛ ስለ አርጊመንት የሚያጠና ነው። እንደ ኢንስትሩመንት ስንመለከተው ደግሞ ኢዝ ኤ ሚንስ ቱ ኮንስትራክት ራሽናል አርጊመንት ኤንድ ኢቫሉዌት ዘ አርጊመንት ኦፍ አዘር። ራሽናል የሆኑ ምክንያታዊ የሆኑ አርጊመንቶችን ወይም የመከራከሪያ ነጥቦችን እንድናስነሳ ያደርገናል እና ኢቫሉዌት ዘ አርጊመንት ኦፍ አዘር የሌሎች ሰዎችን አርጊመንቶች ደግሞ እንድናመዛዝን ያደርገናል ማለት ነው። ስለዚህ አሳን ኢንስትሩመንት በጣም ራሽናል አርጊመንቶችን እንድናነሳ የሚያደርገን ነው። አሴ ፊልድ ኦፍ ስተዲ ደግሞ የፊሎሶፊ ብራንች ነው። ከዛ ምን የሚደረግበት ነው? አርጊመንት የሚጠናበት በደንብ ስለ አርጊመንቶች ስተዲ የምናደርግበት ነው። ሶ ፊሎሶፊ ሎጂክን አየን። ፊሎሶፊ ማለት ደግሞ ምንድን ነው? ፊሎሶፊ ኢዝ ዘ ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል ፕሮብሌምስ ኮንሰርኒንግ ማተርስ ሰች አስ ኤግዚስተንስ፣ ናውሌጅ፣ ትሩዝ፣ ቢዩቲ፣
ላው፣ ጀስቲስ፣ ቫሊዲቲ፣ ማይንድ ኤንድ ላንጉጅ። ፊሎሶፊ ማለት በጣም ሰፋ ያለ እና በጣም መሰረታዊ የሆነ የህይወት ችግሮችን ማለት የህይወት ፋንዳሜንታል ፕሮብሌሞችና በጣም ጀነራል የሆኑ እንደነ ለምሳሌ እንደ ኤግዚስታንስ ማለት ጀስት መኖር ነው። የሆነ ነገር መኖር ገብታችኋል አይደለ? ናውሌጅ ስለ እውቀት፣ ስለ ትሩዝ፣ ስለ እውነት፣ ስለ ቢዩቲ፣ ስለ ውበት፣ ስለ ላው፣ ስለ ጀስቲስ፣ ስለ ፍትህ፣ ስለ ቫሊዲቲ ትክክለኛነት፣ ስለ ማይንድ፣ ስለ አይምሮ፣ ስለ ላንጉጅ፣ ስለ ቋንቋ፣ ስለ እነዚህ ነገሮች የሚያጠና ነው። ሶ ፊሎሶፊ ማለት ይሄ ነው። ሎጂክ እና ፊሎሶፊን ተመልክተናል ማለት ነው። ወደ ቀጣዩ እንሂድ። የዚህ ቻፕተር ዋና ኦብጀክቲቭ ምንድን ነው ካለን የዚህ ቻፕተር ዋና ኦብጀክቲቭ ሰው ዋና የፊሎሶፊ ምንነቱን ሚኒንግ፣ ኔቸር፣ ተፈጥሮውንና ፊውቸሩን መገለጫውን እንዲያውቅ ነው። አንደርስታንዲንግ ዘ ሚኒንግ፣ ኔቸር ኤንድ ፊውቸርስ ኦፍ ፊሎሶፊ። ዘ ሰከንድ ዋን ኢዝ ሪኮግናይዚንግ ዘ ሜጀር ፊልድስ ኦፍ ፊሎሶፊ። ዋና የፊሎሶፊ ፊልዶችን ሪኮግናይዝ ማድረግ ነው። ሶስተኛ ደግሞ አንደርስታንዲንግ ዋይ ኢት ኢዝ ኢምፖርታንት ቱ ለርን ሎጂክ ኤንድ ፊሎሶፊ። ሶስተኛው ደግሞ ለምን ይሄን መማር እንደሚጠቅም ነው። ሶ ወደ ገደለው እንግባ። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ፣ የፊሎሶፊ ምንነትና ተፈጥሮ። ሶ ኖ ስፔሲፊክ ሳብጀክት ማተር ሶ ኢት ኢዝ ዲፊካልት ቱ ዲፋይን። የሆነ ለምሳሌ ፊሎሶፊን እንደ ሌሎች እንትኖች ይሄ ነው ብላችሁ በቀጥታ በአንድ እንትን የምትረዱት ነገር አይደለም። ፍልስፍና ነው። ኢትስ ጀስት ፍልስፍና በጣም ሰፋ ያለ ብሮድ ኮንሰፕት ነው። ከላይ ለማየት እንደሞከር ነው ፊሎሶፊ የሚይዛቸው ነገሮች በጣም ቫስት ናቸው። the mind, the language, justice, law በቃ every aspect of our life ኮንቴን የሚያደርግ ነገር ነው። it is the development of critical habit ክሪቲካል የሆኑ ልምዶችን የምናዳብርበት ነው። the continuous search for truth and the questioning of the apparent ቀጣይነት ያለው የእውነትን የመፈለግ ሂደት ነው ይለናል። በዚህ ዲፊኒሽን ሂደት ነው። ከዛ እዚህ ጋር ደግሞ ፊሎሶፊ ዲልስ ፕራይመርሊ ዊዝ ኢሹስ ዛን ሳብጀክት ማተር። ፊሎሶፊ በትክክል በመጀመሪያ ደረጃ ፕራይመርሊ የሚያጤነው በምን ላይ ነው? በሆኑ ኢሹዎች በሆኑ ጉዳዮች ላይ ነው፣ ከሳብጀክት ማተር ይልቅ ማለት ነው። ሶ ፊሎሶፊ ቢገን ፍሮም ወንደር። ወንደር ኢዝ ዘ ፊሊንግ ኦፍ ፊሎሶፈር ኤንድ ፊሎሶፊ ቢጊንስ ኢን ወንደር። ይሄ ሶክራተስ ያለው አባባል ነው። ወንደር የሆነን ነገር ወንደር ስታደርጉ ስታደንቁ የፊሎሶፈር የሆነ ፊሎሶፈር የሚጀምረው በሆነ ነገር ሲደነቅ ወይም በሆነ ነገር ወንደር ሲያደርግ ለምን እንዲሆነ ወይም የሆነ ጥያቄ ሲፈጠርበት ነው። እና ፊሎሶፊ ቢጊንስ ኢን ወንደር። ስለዚህ ፊሎሶፊ የሚጀምረው በወንደር ነው ይለናል ሶክራተስ። ኦኬ እሺ። ኢቲሞሎጂካሊ ስንል የወርዱ ዲፊኒሽን ሊትራል ዲፊኒሽኑ ምንድን ነው የሚለውን ነው። ለምሳሌ ማለት ለምሳሌ የሆነ ወርድ አለ። የዛ ወርድ ቀጥታ ለምሳሌ የሆነ ቃለ አብ የሚባል ሰው ካለ ቃለ እና አብ ከሚባሉ ከሁለት ወርዶች ነው የተሰራው። ቃለ ማለት እግዚአብሔር ነው። ቃለ ማለት ቃል ነው። አብ ማለት እግዚአብሔር ነው። የእግዚአብሔር ቃል ማለት ነው። ስለዚህ ኢቲሞሎጂካል ዲፊኒሽን ስንል የወርዱ ሊትራል ዲፊኒሽን ፊሎሶፊ ገብቶቻል አይደል? ሊትራል ዲፊኒሽን። አሁን ኢቲሞሎጂካል ሲባል እንዴት ነው? ለምሳሌ ፊሎሶፊን ፍልስፍና ማለት የነገሮችን ወንደር ስናደርግ የምንጀምራቸው ነገሮች ናቸው። እንደገና ፊሎሶፊ የሚጀምረው ከወንደር ነው ብለን እንትን ስንል ይሄ ረዘም ያለ ጀስት ኤክስፕላኔሽን ነው። ኢቲሞሎጂካል ስንል ግን እንደዛ አይደለም። ለምሳሌ ፊሎ ኤንድ ሶፊያ ዊች ሚንስ ላቭ ኤንድ ዊዝደም ሪስፔክቲቭሊ። ፊሎ ማለት ላቭ ማለት ነው። ፊሎ ሚንስ ላቭ። ሶፊያ ማለት ደግሞ ምንድን ነው? ስተዲ። ስለዚህ ሶፊያ ማለት ደግሞ ስተዲ ነው። ሶ ምን ይሆናል? ላቭ ኦፍ ዊዝደም፣ ላቭ
and wisdom. Philo means love. Sophia means wisdom. So love of wisdom ነው ፊሎሶፊ ማለት love of wisdom ነው ማለት ነው። እሺ ፊሎሶፊካል ኩዌሽኖችን እንመልከት። ፊሎሶፊካል ጥያቄዎች ትንሽ ሰፋ ያሉ በጣም እውነትን የመፈለግ ከላይ እንዳየ ነው አንደርስታንዲንግ ኦፍ ትሩዝ አንደርስታንዲንግ ኦፍ ጀስቲስ ናውሌጅ ማይንድ ባዲ ኤግዚስተንስ እነዚህ ነገሮች ነው። ስለዚህ ፊሎሶፊካል ጥያቄዎች የፍልስፍና ጥያቄዎችን ስንመለከት ለምሳሌ እዚህ ጋር ዳዝ ጋድ ኤግዚስትስ እግዚአብሔር አለ? ዋት ኢዝ ሪያሊቲ እውነታ ማለት ምንድን ነው? ዋት ኢዝ ናውሌጅ እውቀት ምንድን ነው? ዋት ዳዝ ኢት ሚን ቱ ኖ አወቀ ማለት የሆነ ሰው ምንድን ነው ነው? እግዚአብሔር አለ? እውነታ ምንድን ነው? ዋት ኢዝ ናውሌጅ እውቀት ምንድን ነው? ዋት ዳዝ ኢት ሚን ቱ ኖ ማወቅ ማለት ምን ማለት ነው? እነዚህ ነገሮች ይመልስልናል። ኤንቢ ፊሎሶፊ ኢዝ ዊዝደም በት ኖት ኦል ዊዝደምስ አር ፊሎሶፊ። ዲስ ኢዝ ሶ ቤዚክ ቲንግ ቱ ኖ። ምን መሰላችሁ? ፊሎሶፊ ማለት ጥበብ ነው። ሁሉም ጥበብ ማለት ግን ፊሎሶፊ አይደለም። ገባችሁ? የሆነ ሰው የሆነ ፊሎሶፊ ሲያነሳ ያ ፊሎሶፊ ዊዝደም ነው። ግን ሁሉም ጥበቦች ፊሎሶፊ አይደሉም። ሁሉም ጥበቦች ፍልስፍና አይደሉም። በፍልስፍናና በጥበብ መካከል ያለው ልዩነት ማወቅ ያስፈልጋል። ሶ ቤዚክ ቱ ነው። በጣም እንዳትሰላችሁ ባይዞይ በደንብ በትኩረት ሰጥታችሁ ይሄን መከታተል ያው በደንብ አስፈላጊ ነው። ትኩረት ካልሰጣችሁ በቀር ይሄን ልትረዱ አትችሉም። ፊሎሶፊ ዲል ዊዝ ኩዌሽኒንግ ዘ አፓረንት to go beyond the common understanding and to speculate about things that other people accept with no doubt. So ፊሎሶፊን እኔ በአማርኛ ስገልጽላችሁ በቀላሉ ተፈላሳፊ ሰው ምን አይነት ሰው ነው? የሆነ ሌሎች ሰዎች ያለምንም ክርክር የሚቀበሉትን ነገሮች በደንብ ሲያጤን ነገሮችን ጎኖችን ሲመለከት ነው። so that's what it means philosophy። በቃ ከኮመን አንደርስታንዲንግ ከቤዚክ አንደርስታንዲንግ ትንሽ ራቅ ብሎ መሄድ ነው ፊሎሶፊ ማለት። ያንን መመልከት መገንዘብ ተገቢ ነው። so the philosophical enterprise is an active imaginative process of formulating proper question and resolving them by rigorous persistent analysis። አሁን ቪንሰንት ባሪ ዲቫይን ያደረገበት መንገድ ነው ፊሎሶፊን። ምንድን ነው ፊሎሶፊ? ፍልስፍና ተፈላሰፍ። እስቲ አሁን ባላችሁ ነገር ላይ ተፈላሰፉ። አሁን ዝም ብላችሁ ባላችሁ ለምሳሌ ከላይ የፊሎሶፊካል ጥያቄዎችን ለማየት ሞክረናል። ስለ ናውሌጅ ለማወቅ ሞክረናል አይደል? ለምሳሌ እውቀት ምንድን ነው? ዋት ዳዝ ኢት ሚን ሳምዋን ቱ ኖ አወቀ የሚባለው የሆነ ሰው ምንድን ነው? አወቀ የሚባለው የሆነ ሰው ብላችሁ ስታስቡ ኢማጂን እያደረጋችሁ በአይምሯችሁ ላይ ታብሰለስላላችሁ። the process of formulating proper question ትክክለኛ ተገቢ የሆነውን ጥያቄውን ማንሳት ነው። and resolving them by rigorous and persistent analysis በጣም ቀጣይነት ባለው ማጤን አናላይሲስ ነው እንትን የምትሉት ይለናል ቪንሰንት ባሪ። ያን መመልከት አስፈላጊ ነው። Therefore, philosophy is a rational and critical enterprise that tries to formulate and answer fundamental questions through an intensive application of reason. ፊሎሶፊ ማለት ራሽናል የሆነ ምክንያታዊ and critical enterprise that tries to formulate and answer fundamental questions ጥያቄ ይፈጥራል። በመጀመሪያ ጥያቄውን ከፈጠረ በኋላ ደግሞ ያን ጥያቄ ለመመለስ ይጥራል። ለምሳሌ ስለ ጋድ ኤግዚስተንስ ስለ እግዚአብሔር መኖርና ለመኖር የሆነ ሰው አንስቶ ሲያወራ መጀመሪያ ጥያቄውን ይፈጥራል። ጥያቄው ምንድን ነው? እግዚአብሔር አለ ወይ ነው። the second thing is እንዴት ነው እግዚአብሔር አለ ብዬ ላስብ የምችለው ብሎ ወደ መልሱ ይሄዳል። ገብታችኋል አይደለ? ለምሳሌ እኔን ብታወሩኝ እግዚአብሔር አለ ብዬ ብጠይቃለሁ። መጀመሪያ ወደ መልሱ እመጣለሁ። ወደ መልሱ ስመጣ የዚህ ሁሉ ነገር ፈጣሪ ምን ሊሆን ይችላል? የዚህ ሁሉ ነገር ፈጣሪ የሰው ቁንጽል አይምሮ ብዙ ነገሮች ቢሉም ይሄ ምድርን ግን ማን ፈጠረ የሚል ጥያቄ ከዛ መልስ። this is how philosophy works. First
you formulate a question, then you answer that question. This is how it works. Critical thinking is uh, changeable because philosophers have philosophers have different views and assumptions. ክሪቲካል ቲንኪንግ ቀስ በቀስ የሚቀየር ነው፣ ተለዋዋጭ ነው። ምክንያቱም ፊሎሶፈርስ ሃቭ ዲፍረንት ቪውስ ኤንድ አሰምፕሽንስ፣ የተለያዩ ፈላሳፊዎች ወይም ፈላስፋዎች የተለያዩ እይታዎችና ግምቶች አሏቸው። ፊሎሶፈርስ ሃቭ ዲፍረንት ቪውስ ኤንድ አሰምፕሽንስ ሶ ዛትስ ዋይ ዊ ሴይ ክሪቲካል ቲንኪንግ ኢዝ ቼንጀብል ኤንድ ዘ ሰከንድ ኢዝ ዩኒቨርስ ኢዝ ዳይናሚክ ኤንድ ቼንጀብል። ዓለም በጣም ተቀያያሪ ናት፣ የምትለዋወጥ ናት። ያንን የሚረሳ እውነት አይደለም። ሶ the universe is dynamic and changing. That's why we say critical thinking is changeable. And the third thing is human experience is incomplete. የሰው ልጅ ኤክስፒሪየንስ የሚያደርጋቸው ነገሮች በህይወቱ ላይ ኢንኮምፕሊት ናቸው፣ ሊሟሉ አይችሉም። ሁሉንም ነገር ኤክስፒሪየንስ አድርጎ ማለት ተግብሮት ወይም ኤክስፒሪየንስ አድርጎት በህይወቱ ሊጨርሰው የሚችለው ነገር አይደለም። ሶ human experience is incomplete. The third thing to know is philosophy is a rational attempt to look at the world as a whole. ዓለምን ምክንያታዊ በሆነ መልኩ መመልከት ነው። ሶ የሆነ መንደር ላይ የምትኖሩ ከሆነ እና በዛ ማህበረሰብ ላይ ስታድጉ የምታዩትን ነገር እንዳለ ዝም ብላችሁ የምትቀበሉ ከሆነ you are not a philosopher or it is not a philosophy. ፊሎሶፈር የምትባሉት ወይም ፊሎሶፊ የሚባለው በኖርማል የሚከሰቱ በምድር ላይ የሚሆኑ ነገሮችን ስትጠይቁ ነው። ራሽናል የሆኑ ምክንያታዊ የሆኑ ዝም ብሎ እዚህም እዛም ያሉ ዝም ብሎ ያልተዋቀሩ ጥያቄዎች ራሽናል ያልሆኑ ሳይሆን በትክክል ራሽናል የሆኑ ጥያቄዎች ሲሆኑ ነው። ስለዚህ እንደዛ ነው። አራተኛ ፊሎሶፊ ኢዝ ዘ ሎጂካል አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሲፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕት። በአራተኛ መልኩ ፊሎሶፊን ስንመለከተው ሎጂካል የሆነ ቋንቋን የምናጤንበት አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕት፣ የሆነን ኮንሰፕት የሆነን ሀሳብ ወይንም ደግሞ ወርድን ቃላትን የምናጠራበት ክሊር እንዲሆንልን ክላሪፋይ የምናደርግበት ነው ማለት ነው። ሶ the fifth one is philosophy is a group of perennial problem that interest people and for which philosophers always have sought answer። ሁሉ ጊዜ የሚነሱ ለችግሮች የሚነሱ ጥያቄዎች ሲሆን እንደገና ደግሞ ፊሎሶፈሮች ሁሌም ለዛ ነገር መልስ ይፈልጋሉ ማለት ነው። so that's what philosophy means.